እነሱ ከሳሽ ስላልቀረበ ማለት ነው። ከሳሽ ስለሌለን የተለቀቁት እንደዛ ነው የሚሆነው። ቆይ ታምራት እዶሰና ነሚ ሲብያ አምቡላንስ ሲፎሜ ነማ ኢትዮጵያዊ ደግሞ ወሩመ ብየ ከናት ፓኪስታኒ ዋነ ijoolleen Itoophiyaa naannoo kana jirantu walitti yaa'anii gaafa jirri bakkeetti nagatan dubbii kaasanii naa waaman ijoollee maddisii akka kootiitu achi bakka gaafan birrii dhabee jedhu hospitaalli sadiitti na farramsiisee na baasee amma kunoo arbaabi waan hin nyaadhu natti hin kennu waan hin dhugu natti hin kennu masii wabiisee dhamtutu ijoollee naa ergee yoo jirri waan haafidan hin nyaadhaa qoricha waan itti liqimsuun qabu gurfaan natti qottoraa deeminaan jedhe har'a yuuddoo ciisutti na ajjeesee oolee dheengadda dhufee iddoon ciisutti morma na qabee booskiidhaan na hidhii kona kutee arbaabi. ሰውየው አሰሪው መጥቶ ምግብ የማያመጣልኝም የሚመጣ ምግብም አንዳንድ ጊዜ የሚላክልኝ እሷን እየበላው መድኃኒትም ወስዳለሁ። መድኃኒቱንም መውሰድ አልቻልኩም። አሁን ላይ ሰውየው አሁን ጭራሽ ከቤት ውጣልኝ ቤት እየቆጠረብኝ ነው ብሎ አናይት ሚውት አድርጊ እስኪ ቤት እየቆጠረብኝ ነው ብሎ በቦክስ መታኝ። አንገቴን ይዞ አነቀኝ ቤት ውስጥ እንዴ እንዳወራ ማለት ነው። ቅድም ሰውየውን ስላወራውን ያርባቡን በዛ ሰዓት ቅድም ታሞ ነበረ። በጣም እየታመመ ነበር። ከጠዋት ጀምሮ ገስት ላይ ነበር። ፎቶ አንስቲ ከላኩልሽ ሰዓት ከዛ በፊት ነበር እንግዲህ ምግብ ልከንለት ምግቡ እስከሚደርስ እያወራ ነው ነበረ። አዩ ምትባልት አስገብሻለት ምግብ ማለት ነው። ሰውየው የሚለው ከቤቱ እንዲወጣ ነው። የነዛ ዜጋዎች እንዲታሰሩበት አይፈልግም። ይሄኛው ከአገልግሎት ምርጫ ሆኗል። በቃ በሽተኛ ስለሆነ አንደኛ በዜጋ አንድ አይነት ነው ከዛኛው ሰውዬ ቦቱ ጋር ማለት ነው። ሁለተኛ ደግሞ እነዛ አገልግሎት አላቸው። አሁን ላይ አገልግሎት የማቅረብም አለ፣ ኪሳራ ላይ የሚገባበት የለም። ስለዚህ አሁን ላይ እሱ ከንግግሩ የተረዳሁት አገልግሎት ላይ መዋል የማይችለውን ማስወገድ ነው የፈለገው። ትኬት ቆርጥልሃለሁ አታሎት ማለት ትኬት ቆርጥልሃለሁ ግባና ኢትዮጵያ ከተሻለ በኋላ ቪዛ ትኬት ትልክልሃለሁ ትመለሳለን ነው። ይሄ የማዝማሚያ ነው እንጂ በጭራሽ ትኬትም አይቆርጥለትም ወደ ኢትዮጵያ ገብቶ ተሽሎት ይመጣል። ሁለተኛ ነገር ደግሞ ይሄ ልጅ የተደበደበው በካምፓኒ ውስጥ ነው። ኢንሹራንስ አለ። የትኛውም አንድ ሰው ከባድ ህመምም ሆነ የሆነ አደጋ ከደረሰበት ኢንሹራንስ አለው። በዛ ኢንሹራንስ ሊያሳክመው ይችላል። ሁለተኛ ደግሞ የክስ ነምበር አለው። ከፖሊስ ጣቢያ ተሰጥቶታል። አሁን ታሜ ብሰጪውና ቢያስገባ ሲስተም ላይ ያያል። ልክ ይልሻለሁ ሁሉ መረጃ። እሺ ሰይድዬ ባለመልስ ታሜን ሼር አድርጉለት። ቆይ በዋትሳፕ አኒ በቃ ባየነ ልቁባ ፊንጫኒ ከላቃመ ኮቲ ፊንጫ እንደጠቡ እንደንደው ከራንሳ ጋራ በሁን ፊንጫ ኤርገኒ ነዲቴ ከራ መንገዱ ናሚጄሳ በቃ ለንደጠቤራ ዲጊ ጉያ ጉቶ አፋኒ ነደንገላ ወለገቲ ተይቢ አሁን ላይ ሐኪም ቤት ያወጡት በዛ ሰዓት ከፍተኛ ብር ነው የተጠየቀው፣ 8,000 ድርሃም። ኦኬ ይሄን ከፍለን ከሆድ ውስጥ ኦፕራሲዮን አድርገንለት እናጸዳለን እና ምናምን ነው ያሉት። እንግዲህ ወረቀቱንም ልኬልሻለሁ ከሐኪም ቤት የተሰጠሁት ማለት ነው። አሁን ላይ አንዱንም አላነበብኩትም። በጣም ብዙ ነገር ስለሚበዛ ብትልኪልኝም ባትልኪልኝም ሆነ አይ ማለት አሁን ትፈልጊ ሙሉ አለ ለመረጃ ደረጃ አምቡላንስ ጠርተው ተወሰደ። እራሱን ስቶ ነበር ሆስፒታል በነበረ ሰዓት እነሱም ተወሰዱ፣ ታሰሩ። ግን 5 ቀን ታስረው እሱ ፖሊሶች ሲደውል ራሱ ስቶ ስለነበር ሲደውል ባለማንሳቱ ከ5 ቀን በኋላ እነሱ ተፈቱ ማለት ነው። ተፈተው እሱም ታክሞ አሁን ቤት ውስጥ ነው ያለው። ግን ስቲል ያመዋል። ሀቡሽን ትመሽናት አንችልም እያለ ነው። ኦኬ እኮ ሐኪም ቤት ነው መሄድ ያለበት። ኦኬ እና ሽንት መሽናት አልችልም ያመኛል እያለ ነው። እና አኮመንዴሽን ውስጥ ነው ያለው።
ካምፓኒው ደግሞ ያኩም የድርጅቱ ባለቤት ደግሞ ፓኪስታኒ ነው። ከደብዳቤዎቹ ጋር አንድ አይነት ዜግነት ነው ያለው። ስለዚህ ለዜጋው ነው የሚያግዘው። እሱን ትኬት ቆርጦ እንደዚሁ እንደታመመ ወደ ሀገር ቤት ሊሸኘው ነው። ምንድን ነው ማድረግ ያለበት? እና ደግሞ ክስ ነምበር ደግሞ አለው እርግጠኛ ነኝ ጅዛኤ 2000 ወይ እስከ 4000 ይቀጡታል ለእንዶ ማለት ነው። እና እዛው ፖሊስ ቢሮ ሄዶ ከይዞን ቁጥር ይዞ ከዛ በኋላ ምን ያደርጋል? የእሱ ፍርድ ካለቀና ፍርድ ቤቱ የተቀጡ ከሆነ ወደ ካሳ ይሄዳል ማለት ነው። ካሳው ላይ ሲሄድ ደግሞ ምን ያደርጋል? ሪፖርት አለ። የሆስፒታሉ ሪፖርቱን ያቀርብና በዛ ሆነው የተመታውን ሁሉ ነገር ያ ብሎ ከዛ ወደ ካሳ ይሄዳል ማለት ነው። እና ኬዙ እንደምታልክ አላለቀም ኬዙ ወይም ተቀጥቶ ወጥተዋል። እርግጠኛ ነን ኬዝ ከያዘ ማለት ነው። እና ስለዚህ አሁን የሚደረገው ምንድን ነው? ወደ የሪፖርቱ ሪፖርት ይዞ እነሱ ከተቀጡ በኋላ ምን ይባላል መስለሻል? በአረበኛ ካወቅሽው ታዊድ መደኒ ታዊድ መደኒ ማለት የገንዘብ ካሳ። አዎ የገንዘብ ካሳ የሚሰጠዋል። በዛ ላይ በጣም ብዙ ብር ነው የሚሰጠው። ይታከማል። የወጣውን ወጪ ሁሉ ነገሩን ለፍርድ ቤቱ ያቀርባል። ከዛ በኋላ ብርም በጣም ብዙ ብር ይወስዳል ብዬ አምናለሁ። ማን ነው እኮ የሚወስደው? አሁን መጀመሪያ መሄድ ያለበት የት ነው? ይሄ ልጅ መታከም አለበት። ሕክምናው ከሆነ ደግሞ ያ የለውም ኢንሹራንስ የለውም። አቡዳቢ ነው ወይኔ ኢንሹራንስ አለክ ላይኖርም ይችላል። አንድ ካምፓኒ ለአንድ ሰራተኛ ኢንሹራንስ ይሰጠዋል። ግን ኢንሹራንሱ ይዘጋል አይዘጋም እንዲህ አይነት ህመም ወይስ በሽታን ይላል። ገብቶሻል አይደል? ያን ኢንሹራንስ ደግሞ እሱ የለውም። የካምፓኒው ኃላፊ ነው ያለው። ኢንሹራንስ የለውም። እንዴት ይቃማ ይሰራለታል? አንድ ሰው ያለ ኢንሹራንስ ኖ አቡዳቢ ብቻ ነው። ሻርጃና ዱባይ የላቸውም። ማነሽ ሻርጃና ዱባይ ግዴታ አይደለም። እኔ አቡዳቢ ስለኖርኩ ነው። አቡዳቢ ግዴታ ስለሆነ ኢንሹራንስ። አንቺ ስለ አቡዳቢ ነው የምታወሪው። እና ለማንኛውም እንዳልኩሽ ማለት ነው ሌበር ይከሳል። ሌበር ያስገድደዋል እስከ ሕክምና ድረስ እስከ መጨረሻው። ለምን እዛው ነው መደኒ ነው መሄድ ያለው። አዎ ስለዚህ አሁን እኛ ሆስፒታል ይሄ ልጅ ሆስፒታል ለመሄድ ኢንሹራንስ ኢመርጀንሲ ቆይ አንዴ ሳለህማ አቡዳቢ ያለው ጋይስ በአካል ሊሄድለት አይችልም። አቡዳቢ ነው በቃ እውቀቱን ብቻ ሊያካፍለን የመጣው ሳለ በአካል ሄዶ ሆስፒታል የሚወስደው ሰው ሻርጃ መሆን አለበት። ሻርጃ ያለ ሰው በአካል ሄዶ እሱ ሆስፒታል ሊወስደው የሚችል ሰው አለ። ደግሞ ራሱ ኤመርጀንሲ እኮ መውሰድ ይችላሉ እኮ። እና በጣም ህመምተኛ ከሆነ እኮ አያስወጡትም፣ እዛው ያስቀሩታል ማለት ነው። ለምን አምቡላንስ አጠራም? 999 ለምን አምቡላንስ አጠራም? በቀደም አሁን እኔ ለልጆች እዚህ ላይቭ ላይ እያለን አምቡላንስ ያርጃቸው አምቡላንስ የሮሳ ዲናቄ አምቡላንስ የሮሳ ዲሉፍቴና ፉቴ ሶስት ጊዜ አለ kuma torbaaf dhibba sagaliif 70 jenna gaafata yeroo sadii naqee yeroo sagaluu nagalchani. Okay, ati yeroo deelake waan takkan foto inni ነግረዋል። አቶ ሳለ ይሰማዋል እንደ ኦሮምኛ። እሺ እኔ ነግረዋለሁ። ምን ኦሮምኛ ይሰማል? ተቤታ እዚህ ከተ ከዱኩባ ባየ ከሲዱ ኩቤ ጎቴቲ አምቡላንስ ከሰቲ ሴንታ ኢሳኑ ማቹማ ሲገሰኒቲ ዱኩባ ከቲ ዋኒ ከቲ ላይ ዱምቡሎ እንከፈልን እተከፈልለ ዮሲጃ አኔ እንቀቡ ማለት ነው። አናይፍ ለምን አትወስጂውም? አናይፍ አንቺ ኖ በኤመርጀንሲ ከገባ እኮ ዴንጀር ከሆነ ያሳክሙታል፣ ግዴታቸው ነው። እና ስለዚህ አሁን ብር ከጠየቁኝ የለኝም በማለቱ አው የለኝም ይላቸዋል። ምንም ማድረግ አይችሉም። መንግስት ራሱ እኮ ከበር ያደርገዋል። ኤመርጀንሲም ማለት ነው እንዴ በጣም ብዙ ብር ነው መንግስት የሚከፍለው። አቶ ሳለህ ችግሩ ምን እንደሆነ ታውቃለህ? አስፈርሞት አስወጥቶታል። ሆስፒታል ገብተዋል እኮ እንደዛ ከሆነ ህመም የለውም ማለት ነው። የዴንጀሩን አልፈዋል ማለት ነው። የዴንጀሩን አልፎ አሁን ወደ ቤት ከተመለሰ በኋላ ብዙ ጊዜ እኔ ቅድም ላይቭ ላይ ያየው ድንገት በአፉ ደምና ባፉ እና እንደዛ። እሺ እንደገና ደግሞ ምን ያደርጋል መስለሻል? እንደዛው ደግሞ በአፉ ደም ሲወጣበት አምቡላንስ ተጠርቶ ይሄዳል። ቢያስፈርሙትም ባያስፈርሙትም አያስከፍሉትም። በዚህ እኔ ረግጬ ነው የምነግርሽ። ዝም ብለው ለማስፈራሪያ ነው፣ ዝም ብለው ነው እንጂ አያስከፍሉትም። እና ደም እንደወጣበት አምቡላንስ ይጠራሉ። አምቡላንሶቹ አይተው ይወስዱትና እንደገና ይመረምሩታል።
ኢመርጀንሲ ይከፈልም። ግን የገባህበት ሆስፒታል ስሙ ምን ነበረ? ማልጀደመ መቃን ሆስፒታል ሰላም እንደውም ታዋቂ ኩዌት ሆስፒታል እርዳታ በጣም ታዋቂ ነው። ኦኬ ኩዌት ሆስፒታል መካን መንግስት ዳቲ ማልቱ ስከሽ ዮ ብሪድለ ዮ ሲጋ ፈተናኒ ምቀቡ ጀተ ወማቱ ሲንጎድ ማልቲ ሶዳታ ጀራቱ ደወለን ጀራቱ ደወለን ያደባይ ነምጨት ዩ ደወለን ያደባይ ነመስጠ ዋንተ ቢ ነምጨት ነምኒ ፌደለ ሀደወለን ማልቱ ስከሽ አቲ ማለቀ እንቀቡ ጀተ ተማቹማኑ አካል ሲኩቤቱ ማቹማኑ ከዱቴና ኢፊኬቲ ጎታ ጆጎንጎሪ ማለኮ ምን እንደተፈጠረ ልጁ ዛሄዱ ውልናል ለባካል ገዛው በዩ በቀደም ስልክ ስጫት ብሎ ይነበራል። እሺ ስም አስቀምጪልኝ ከይቅርታ ጋር እዛ ጋር ስም ቁጥር እከሌ ብዬ እንዳወራው ይሳቅ ነው ይሳቅ። እሺ ኬዙ ክፍት ነው። ኬዙ ክፍት ስለሆነ ደግሞ እንደነገርኩሽ ማለት ነው ወደ ካሳ ስለመሄድባቸው ስለሚያውቁና ስለሚቀጡ ለዚህ ቶሎ ማሸኘት ይፈልጋሉ። ለዚህ አንድ ደግሞ ሌላ መንገድም አለ። የራሱ ፖሊስ ቢሮ ቢሄድና ይሄው እየፈሰስኩን እዛው ፖሊስ ቢሮ ቢወድቅ ደግሞ ወረቀት ይወስዱ። እነሱ ራሳቸው ፖሊሶቹ አምቡላንስ ይጠሩና ወረቀት ይሰጡትን እንደገና ይመለሳል ሆስፒታል። እሱም ለሱ ይደግፈዋል። ለዚህ እንደገና ገብቶ ሪፖርቱ ግዴታ መውሰድ አለበትና ግዴታ ደም ይፈስበታል ተብሎ ለፖሊሶቹ ቢነግሩ ፖሊሶቹ ወረቀት ሰጡትና ወደ ሆስፒታል ይሄዳል። ፖሊስ ያኔ ይገደዳሉ እነሱ ሪፖርት እንዲሰጡት። ከዛ ኦሬዲ እኮ ኬዙ ተከፍቷል ፖሊስ። አሁን ምንድነው ጀዛኢ ነው የሆነው ማለት ነው። ከጀዛኢ ወደ መደኒ ይሄዳል። መደኒ ማለት ያው ካሳም እንድሰጠውና ያው በስራው በምኑ ሁሉ ነገሩ አንድ ላይ በጣም ብዙ ብር እንደሚያገኝ ነው የምነግረዋቸው። የድብደባ ኬዝ ወደ መደኒ መሄድ ይችላል እንዴ ጋሽ ሳላ? ኦፍኮርስ ላነው ደም ፈሷል እኮ ደም ስለፈሰሰ ይሄ ሰው ተጎዳ። ከዛ ላይ ደግሞ ደምን ፈሶበታል። ከዛ ላይ ደግሞ ከመደኒ ወደ ከጀዛኢ ወደ መደኒ ይሄዳል። ኦፍኮርስ ታዊዝ አናይፍ ቁጥሩን ላኪልኝ እባክሽ፣ የታምራትን ቁጥር ስልክ ቁጥር የታምራትን ስልክ ቁጥር ላኪልኝ አናይፍ። መሀል ገባው በጣም ለኮሚኒቲው እንዳስተላለፍ ሙባረክ እና ጳውሎስ ልጁ ስራ የሚገባ ከሆነ ይሄ ያመኛል ብለው ይሄኛው ተጨማሪ አንድ ሰው ይፈልጋል። ቪዛውን ደግሞ አፕላይ አድርጓል አቦ። እኔ ግን ኃላፊነትን አልወስድም። በኋላ ላይ አሞኝ ነበር መሄድ እፈልግ ነበር እናንተ አስገድዳችሁ ስራ አስገባችሁ እንዳይ አይ በውስጥ እየጠየቀን ነው። እኔ እንዲህ እፈልጋለሁ ለእኔ በቮይስ ላክልኝ